ብዙሃኑ የማንቸስተር ዩናይትድ ደጋፊዎች የማይክል ካሪክ በማንቸስተር ዩናይትድ ኃላፊነት መቆየት ብዙ የሚፈልጉት ይመስለኛል። ምክንያት ባለፉት ሁለት የእንግሊዝ ፕሪምየር ሊግ ቁንጮ የሚባሉ ሀያላን ቡድኖችን ያሸነፈበት መንገድ ሪሊ ይህንን ቢሉ የሚገባቸውን ማንቸስተር ዩናይትድ ደጋፊዎች ያሉ ይመስላሉ። ስቲል ደግሞ እንደነ ሮይ ኪን ያሉ የቀድሞ የማንቸስተር ዩናይትድ ሌጀንዶች ከሚባሉት መካከል አንዱ በዚህ የማይስማሙ ናቸው። እንዲያውም ከኢያን ራይት ጋር አልተስማሙም። ኢያን ራይት እድል ሊሰጠው ፓትሪክ ቬራ እድል ሊሰጠው ይገባል የሚል አሰልጣኝ ነው። ይታወቃል እንግዲህ እሱም የአርሰናል ስኬታማ ወይም ወርቃማ በሚባለው ቡድን ውስጥ የነበረ በክሪስታል ፓላስ ሲያሰለጥን የምናውቀው ብዙዎቻችን ደግሞ በትክክልም ለወጣት ለሚባሉ ተጫዋቾች አንዱ ድል ሊሰጣቸው የሚገባው የቀድሞ ቡድኖቻቸው እንደሆኑ ይታወቃል። ነገር ግን እንዲህ አይነት ደግሞ ጨለምተኝነት የለም። ምክንያቱም ቡድኖች አሁን ላይ በተለይም ደግሞ በጣም ውጤት እንዲህ ረሃብ በሆነበት እጅግ በጣም በርካታ የሚባሉ ፍልሚያዎችና ፉክክሮች ባሉበት የአውሮፓ እግር ኳስ ላይ የቀድሞ ተጫዋቾች ወይም ሌጀንዳችሁ ስለሆነ ብቻ ለብዙ ጊዜያቶች ኮንትራት ልትሰጡት የምትችሉት የምትተማመኑበት ተጫዋች አለ ማለት አይቻልም። ያንንም የሚሰጥ ክለብ ደግሞ አንመለከትም እና ማንቸስተር ዩናይትድን በተመለከተ አሁን የሆነ መወዛገብ ውስጥ የሚገኝ ቡድን እንዲሆን አስችሎታል። በተለይ ያለፉት ሁለት መርሃ ግብሮች በማንቸስተር ዩናይትድ በኩል በጣም በጣም ትልቅ ተስፋ የሚታይበት የሜዳ ላይ እንቅስቃሴን እያየን እንገኛለን። ሊሰጠው ይገባል። ለምሳሌ ማንቸስተር ዩናይትድ ከማይክል ካሪክ በፊትና ከማይክል ካሪክ በኋላ ምንድን ነው ያጫወት ለውጥ ያመጣው? አንድ ቁጥር ልንገራችሁ። ለምሳሌ ማንቸስተር ዩናይትድ በማይክል ካሪክ ስር ሆኖ ብዙ ዳይሬክት አታክ ወይም ብዙ ቀጥተኛ ማጥቃት ላይ ተሳትፎ የሚያደርግ ቡድን ነው። ከማይክል ካሪክ በፊት ማንቸስተር ዩናይትድ ከዛ ባነሰ ይበልጥ ፖሴሽን ቤዝድ የነበረ ብዙ ኳስ መጫወት የሚፈልግ እና በሃይ ተርኖቨር መጫወት የሚፈልግ አይነት ቡድን ነበር። እንዲሁ ደግሞ ማንቸስተር ዩናይትድ በማይክል ካሪክ ስር ብዙ ፋስት ብሬኮችን የሚያከናውን ቡድን ነው። የተጋጣሚ ቡድን ምናልባት ለተጋጣሚ ቡድን ኳስ ለቆ እነዛን ኳሶች በጣም በፍጥነት የተጋጣሚን ሳጥኖች መሰንጠቅ በሚችሉ በአንድ በሁለት በሶስት ወይም በጥቂት የኳስ ነክኪዎች ውስጥ የተጋጣሚ ሳጥን ውስጥ መገኘት እነዛን ወደ ውጤት መቀየር መቻል። ረጃጅም ኳሶችን ማንቸስተር ዩናይትድ ልክ በማይክል ካሪክ ስር ከተመለከት ነው አንጻራዊ ከሴኔ ላመንስ የሚነሱ ኳሶችን እንመለከታለን። ከዛ ባለፈ ግን ልክ ከዚህ ቀደም እንደነበሩት ፓሲንግ ፐር ሲኩዌንስ የሚያቀብሏቸው ኳሶች አሉ አይደለ? በጣም በምን ያህል ፍጥነት ነው እነዛን ኳሶች የሚያቀብሏቸው፣ በምን ያህል ድግግሞሾች አሏቸው የሚሉትንም ቁጥሮች ስንመለከታቸው በማይክል ካሪክ ስር ይበልጥ እነዚህ የዳይሬክት ስፒድን ዳይሬክት አታክ መኖር መቻሉ ወይም ቀጥተኛ የማንቸስተር ዩናይትድ ማጥቃት ይበልጥ ይሄ የተጋጣሚን ቡድን በመጫን ደረጃ ላይ የሚያሳልፈው ማንቸስተር ዩናይትድ በማየታችን ምክንያት አብዛኞቹ ቁጥሮች ከሩበን አሞሪም አንጻር ከተመለከትናቸው ፍጹም በተቃራኒ ሆነው እንመለከታቸዋለን። የተሻለ የተጋጣሚ ሳጥን ውስጥ ለመገኘት የሚያበቃ የተሻለ ለማጥቃቱ ፍጹም ቅርብ የሆነውን ማንቸስተር ዩናይትድን እንድናይ የሚያደርግ ነው። ይሄኛው አንዱ የሚጠቁመው ምንድን ነው? በ2021 ከተመለከትነው የኦሌ ጉናር ሶልሻየር ቡድን ጋር የሚመሳሰል እንዲያውም አንዱ አሰልጣኙ ራሱ ከአርሰናል ጨዋታ በፊት አንድ መልእክት አስተላልፎ ነበር እና ከማንቸስተር ዩናይትድ የቀድሞ ታውቃላችሁ ሁለቱንም ነበር ኢንተርቪው ያደረጓቸው የኢኒዮስ ግሩፕ ማይክል ካሪክንም ሆነ ኦሌ ጉናር ሶልሻየር ከሁለቱ አንዱ ወይንም ደግሞ ማይክል ካሪክ ይህንን ኃላፊነት ተረክቧል እና ልክ የቀድሞ የቡድን አጋሩ እንደነበረ ሰው ለማገዝ እንጂ በኦሌ ጉናር ሶልሻየር በኩል ስራዬን ቀምቶኛል ከኔ ይልቅ እሱ ቦታውን አግኝቷል በሚል ምናልባት መመቅኘትን ብለው በእንዲህ አይነት መልኩ አይደለም ስራውን ገሸሽ ያደረገለት። ስቲል ምክሮችን ሲፈልግ ከኦሌ ጉናር ሶልሻየር ጋር በዛ መልኩ እንደሚያግዘውም ጭምር ጠቆም አድርገው ነበር እና ለዛ የቀረበ የሚመስል አይነት ቡድን ነበር። እንዲሁም አንድ ነገር አጋርቻችሁ ነበር። ዲሴምበር 2018 ማንቸስተር ዩናይትድ በተለይ በሊቨርፑል 3-1 ሽንፈትን ካስተናገደ በኋላ ነበር በሊቨርፑል ማለት ነው ጆዜ ሞሪኖን አሰናብቶ እሱን ወደ ቡድኑ ማምጣት የቻለው። ያኔ በዩናይትድ ቤት ውስጥ በጣም ደካማ የሚባል ቆይታ ነበራቸው እንደምታውቁት። ከዛ ደግሞ የካርዲፍም
ደግሞ ሽንፈት በጣም ወረስ ከሚባሉት መካከልም ጭምር ደግሞ አንዱ ነበር። 5-1 በሆነ ውጤት ሽንፈትን ያስተናገዱበት አጋጣሚን እናስታውሳል። ኦሌ ጉናር ሶልሻር ማንቸስተር ዩናይትድን በያዘበት 21 የእንግሊዝ ፕሪሚየር ሊግ ጨዋታዎች በጣም በአብዛኛዎቹ ጨዋታዎች ላይ ፍጹም ድንቅ ሆኖ ያሳለፈነባቸውን ወቅቶችን ተከትሎ ዩናይትዶች ሪሊ ኦፈር ማቅረብ አለብን እና ከ2013 በኋላ በተለይም ከአሰልጣኝ ሰር አሌክስ ፈርጉሰን በኋላ ዩናይትድ ወደ ጥሩ ፎርም ለመምጣት የብዙ ሰዎችን ሹምሽረትን ደግሞ አስፈላጊ ሆኖት ነበር። ኢንዲቪጁዋል የሆኑ ተጫዋቾች በጣም የሚተቹበት እንዲሁም በነዛ ዘመናት ሁሉ የዴቪድ ዴያ በጣም ድንቅ ሆኖ መገኘት መቻል እንጂ ማንቸስተር ዩናይትድ እኔ ከዛም ያለፈ ጭምር የሚሆንበት እና ከብዙ አሰልጣኞች ጋር ስሙ ተያይዞም ጭምር የሚነሳበት ታስታውሳላችሁ። ኦሌ ጉናር ሶልሻየር ከመምጣቱን በፊት ለምሳሌ እንደነ ዚነዲን ዚዳን፣ ማውሪሲዮ ፖቼቲኖ ያንን ኃላፊነት ለመረከብ ቅርብ ናቸውም ጭምር ተብሎ የሚነሱ ሰዎች ናቸው። ስቲል ግን አሁን በማንቸስተር ዩናይትድ በኩል እንደነ ጁሊያን ግሊስማን፣ ኤዲ ሃው፣ ሉዊስ ኤንሪኬ፣ ቶማስ ቱኸል ራሱ ደግሞ ማይክል ካሪክ በዚህ የስራ ኃላፊነት ውስጥ የሚገኙ ምናልባትም እንደ ካንዲዴት ተደርገውም ጭምር የሚያዙ ዩናይትድ በኃላፊነት ሌላ አሰልጣኝ የሚሾም ከሆነ እዚህ ቡድን ውስጥ ከምንመለከታቸው ፈርቀዳጅ ሆነው ከምናያቸው ሰዎች መካከል የመሆን እድላቸውን ከፊት የምናነሳቸው ተጫዋቾች፣ አሰልጣኞች ይሆናሉ ማለት ነው እና ማይክል ካሪክ ምንድን ነው በማንቸስተር ዩናይትድ ውስጥ ጨምሮ የተመለከት ነው ባለፉት ሁለት መርሃ ግብሮች አንዱ የሚያስደንቀኝ ካሪክ ማንቸስተር ዩናይትድን በደንብ ማወቁ ለነዚህ አይነት ውጤቶች በጣም ረድተውታል። በፍጹም ይሄ አፈግፍጎ በመጫወት ውስጥ በፍጹም ወደኋላ በሎ ብሎክ ለተጋጣሚዎች ብዙውን የሜዳን ክፍል በመተው ብቻ መጫወትን ምርጫ ለማድረጉ እና የሚገኙ ድሎችን በጣም ክሊኒካል ሆኖ በመጨረስ ሂደት ውስጥ ጎሎችን ማስቆጠር ጨዋታዎችን ማሸነፍ እንደሚቻልም ጭምር ያሳየን ነበር። እናም የካሪክ መመለስ ዩናይትድን በትክክል ባህሉን የሚያውቁ ተጫዋች መሆኑን የተረዱ ዩናይትድን በትክክል ባለፉት ጨዋታዎች ሲያሸንፍ የሲስተም ሽፍት በጣም በፍጥነት ማድረግ መቻሉ ከ4-2-3-1 ወይንም ከ3-4-3 በአብዛኛው ወይንም ከ3-4-2-1 ሩበን አሞሪም ከሚጠቀሙበት የጨዋታ መንገድ በጣም የፈጠነ ሽፍት ማድረግ መቻሉ ፌቨራይት የሆነውን የጨዋታ መንገድ ማይክል ካሪክ ተከትሏል። ለዚህም ነው በጣም በፍጥነት ውጤቶች እንዲቀኑት አሊያም አሁን የምንመለከተውን ማንቸስተር ዩናይትድን እንድናይ ያደረገን የሚል ሀሳብን እንመለከትበታል። በዚሁ ልክ ደግሞ አሰልጣኙን አለማድነቅ አንችልም። በቃ ለዩናይትድ የሚሆኑ የጨዋታውን መንገድ በሁለቱም ያለፉት መርሃ ግብሮች ላይ በትክክል ተግባራዊ ሲያደርግ እያስተዋለን እንገኛለን። ለምሳሌ ያልተቀያየረ ስታርቲንግ ላይን አፕ በሁለት ጨዋታዎች ይዞ መገኘት ማንቸስተር ዩናይትድን በትክክል እየተከታተለው ነበረ። ከዚህ ስራ በፊት ዳሎትን፣ ማጓየርን፣ ማርቲኔዝን፣ ሾን በማንቸስተር ሲቲም ሆነ በአርሰናል ጨዋታ ላይ አልቀየሩም። ካዝሜሮን ከሜኑ ጋር አልቀየሩም። ባክ ቱ ባክ በሆኑ ጨዋታዎች ላይ ተመለከትን። አማድ፣ ፈርናንዴዝ፣ ዶርጉ ያንኑ ስታርቲንግ ላይና ብሪያን ኤምቤሞን በተመሳሳይ በእንዲሁ ቆይታ ላይ የተመለከትናቸው ተጫዋቾች ናቸው። በዚህ የማንቸስተር ሲቲ ጨዋታ ላይ ሆነ የአርሰናል ጨዋታ ላይ በማንቸስተር ሲቲ ጨዋታ ላይ ማንቸስተር ዩናይትድ 32% ብቻ ነበር የነበረው የኳስ ቁጥጥር። በጣም የሚያስደንቀው ግን በዛ ጨዋታ ላይ ማንቸስተር ዩናይትድ 11 ሙከራዎችን ሲያከናውን 7 ኢላማቸውን የጠበቁ ሙከራዎችን ነበር ያደረገው። ማንቸስተር ሲቲ 1 ኢላማውን የጠበቀ ሙከራ ብቻ ነበር በዛ ጨዋታ ላይ ያከናወነው። ከአርሰናል ጋርም በነበረው ጨዋታ ላይ የማንቸስተር ዩናይትድ የኳስ ቁጥጥር 44% ነው። ስለዚህ በተጋጣሚ ቡድን በሁለቱም ጨዋታዎች ላይ የበላይነት ተወስዶበት ነው የተመለከትነው። በተለይ ደግሞ ሁለተኛው አጋማሽ በመጠኑም ቢሆን የሚቀንሰው ማንቸስተር ዩናይትድን የማየትን እድል ባለፉት የጨዋታ መርሃ ግብሮች ላይ እየፈጠረ የሚገኝ እና አሁን ባክፎር በትክክል የሚታወቅ ነው፣ ስቲክ ያደረገ ነው። አማካዮቻቸው ይታወቃሉ። ከአማካዮች ፊት ወይም ከአጥቂ ጀርባ የሚጫወቱ ተጫዋቾች ይታወቃሉ። ኤንዘን የሚቀየሩ ተጫዋቾችም ጭምር ይጠበቃሉ። የሚታወቁ ተጫዋቾችን ነው በቡድን ውስጥ ባለፉት ሁለት መርሃ ግብሮች ላይ በአሰልጣኝ ማይክል ካሪክ ስር ሲቀየሩ የተመለከተን የምንገኘው። ለምሳሌ ትላንትና ፎርስ ሰብስቲቱሽን ነበረው የፓትሪክ ዶርጉን ቅያሪን በተመለከተ ምናም የሆኑ ኢንዲቪጁዋል የሆኑ ደግሞ ተጫዋቾች በጣም ጥሩ መሆን መቻል። ለምሳሌ የፓትሪክ በጣም ኤክሰፕሽናል ሲዝን እያሳለፈ ይገኛል። አይዶን ነው በጣም ድንቅ የሚባል ጊዜን እያሳለፉ ከሚገኙ ማንቸስተር ተጫዋቾች መካከል ባለፉት 7 ጨዋታዎች የፓትሪክ ዶርጉን ያህል ተጫዋች ያለ አይመስልም።
ከአርሰናል ጋር ጎል አስቆጠረ፣ ከማንቸስተር ሲቲ ጋር ጎል አስቆጠረ፣ ከብራይተን ጋር 90 ደቂቃ ነበረው፣ ከዛ ከበርንሌ ጋር አሲስት አደረገ እንደምታውቁት። እንዲሁ ደግሞ ከኒውካስል ጋር ጎል አስቆጠረ፣ ከአስቶን ቪላ ጋር ጎል ሲያስቆጠረ የተመለከተው ተጫዋች ሆነ። እንግዲህ በጣም ትላልቅ በሚባሉ ቡድኖች ላይ ይህንን ሲያደርግ እየተመለከት ነው የሚገኝ ተጫዋች ሆኖ እያገኘ ነው የምንገኘው። ብሪያን ደግሞ ዘንድሮ 8 ጎሎችን አስቆጥሯል። በእንግሊዝ ፕሪሚየር ሊግ ከሚገኙ ተጫዋቾች ውስጥ ከፍተኛ ጎል አስቆጣሪ ከሚባሉት መካከል አንዱ ነው። በዚህ ረገድ የሚነሳ ተጫዋች ሆኖ ተመልክተናል። የዩናይትድም ቶፕ ስትራይከር የሚባለው ተጫዋች አሁን ባለበት የቡድን ቆይታ ላይ ከፊት የምናነሳው ተጫዋች እርሱ ነው። እናም ለምሳሌ ብሪያን ተመችቶታል አሁን ባለው ያጫወት መንገድ። በጣም ያስደነቀኝ ማይክል ካሪክ በተለይ ተጋጣሚዎቹ ኳስ በሚይዙበት ሰዓት ላይ ለተጋጣሚዎቹ ኳሱን ለቆ በጣም ረጅም ሩጫዎችን ከኳስ ውጭ የሚያከናውን ቡድን በመፍጠር ደረጃ የተዋጣለት ወይም የተሳካለት ይመስለኛል። በተለይ ደግሞ ለምሳሌ ብሪያን ኤምቤሞን ወደ መስመር ሲያወጣ ተመልክተን ነበር ከአርሰናል ጋር በነበረው ጨዋታ ላይ። ያ ማለት አማድ ዲያሎ በዛ ጨዋታ ላይ ብዙ ስራ ሲሰራ የነበረው በማጥቃቱ አይደለም ተሳትፎ ሲያደርግ የነበረው። ዲዬጎ ዳሎት ከአርሰናል የፊት መስመር ተጫዋች ጋር ሊያንድሮ ትሮሳርድ ጋር ስለነበረ በቀጥታ የሚገናኘው እሱን ማርክ ለማድረግ ረጅሙን ጊዜ ስለሚያጠፋ አማድ ምናልባት ዲዬጎ ዳሎት ስህተት ቢሰራ ማንቸስተር ዩናይትድ በዛ በኩል እንዳይጠቀም ጭምር በሚል የአማድን ወደኋላ ፈግፍጎ እንዲጫወት ማድረግ መቻሉ ነበር ማይክል ካሪክን የሚያስደንቀው። ምናልባት እዚህ ጋር ግን በጣም መደነቅ የሚገባው ለምንድን ነው ያንን ያደረገው? ትሮሳርድ ምን የተለየ ተጫዋች ነው ልትሉ ትችላላችሁ። የአርሰናል የዚህ ሰዓት የቡድኑ ከፍተኛ ጎል አስቆጣሪ ተጫዋች ነው። ከቪክተር ዮኬሬሽ ጋር እኩል 5 ጎሎችን በማስቆጠር ወይም በ9 ጎሎች ላይ ከፍተኛ ጎሎች ላይ ተሳትፎ በማድረግ ደግሞ የቡድኑ ቁጥር 1 ተጫዋች ነው። ስለዚህ ይህንን ያደረገበት መንገድ በጣም ድንቅ ነበር። ሃሪ ማጓየር ትናንት ከአርሰናል ጋር በነበረው ጨዋታ ኮከብ ነበረ። ካዝሜሩ ባለፉት ጨዋታዎቹ በጣም ድንቅ የሚባል ቆይታን ያሰለፈ የሚገኝ ተጫዋች። ለምሳሌ ከአርሰናል ጋር 50 ኳሶችን ነክቷል። 7 ኳሶች በተጋጣሚ ሶስተኛው ሜዳ ክፍል ላይ ነካቸው ነበሩ። 1 ኳስ ብሎክ አድርጓል። ኳሶችን ክሊር ያደርጋል፣ በጭንቅላት ይገጫል፣ ሪከቨሪዎች ላይ ይሳተፋል እና የሆነ ፓሽን አለ፣ ወኔዎች አሉት። ሜኖ ደግሞ አሲስት አድርጓል በዚህ ጨዋታ ላይ፣ ብሩኖ ፈርናንዴዥም እንዲሁ። እናም የዩናይትድ አሁን ያለው የቡድን መንፈስ ላይ ማይክል ካሪክ ምንድን ነው የፈጠረው? ምናልባት ለተጫዋቾች አንድ የመጀመሪያው ስታርቲንግ ላይናፑን ለይቶ መገኘት መቻሉ፣ ስለዚህ እነዚህን ተጫዋቾች በተከታታይ ጨዋታዎች ላይ ማየት ዕድል እንዲኖረን ማድረግ መቻሉ፣ ከዛ ባለፈ ብዙ ሩጫዎችን በሜዳ ውስጥ እንዲያከናውኑ ለተጫዋቾች ኃላፊነትን የሰጠበት መንገድ በጣም ያስደንቃል። እና ደግሞ የሆነ ነፃነት የሚሰማቸው ተጫዋቾችም አሉ በሜዳ ውስጥ የተመለከትናቸው ባሉት የዚህኛው የዩናይትድ ውስጥ አንዱ ብሪያን ነው። ብዙ ሩጫዎችን ያከናውናል። አክቹዋሊ በአርሰናል ጨዋታ ላይ 69ኛው ደቂቃ ላይ ነው የተቀየረው የወጣው። አንዱ ለምሳሌ ለምንድን ነው እንደዛ የሆነው ካላችሁ ብዙ ዲስታንሶችን ከቨር ማድረግ የቻለው ተጫዋች ነበረ። ምክንያቱም የአማድ ወደኋላ ተመልሶ መጫወት ማንቸስተር ዩናይትድን በ4-3-3 እንዲጫወት ስለሚያደርገው ወይንም አንዳንዴ 4-4-2ም ጭምር ይመስል ነበረ። አማድን ወደኋላ በመሳብ ፓትሪክ ዶርጉን ከኮቢ ሜኑ ከካዝሜሮ ጋር በማድረግ ብሩኖ ፈርናንዴዥን ይበልጥ ወደ ላይኛው ሜዳ ክፍል ይጠጋና ከብሪያን ኤምቤሞ ጋር ትይዩ 4-4-2 የሚመስል። ይሄ ደግሞ ማይክል ካሪክ በአሰልጣኝ ሰር አሌክስ ፈርጉሰን ስር በተደጋጋሚ ሲጫወትበት የነበረው የጨዋታ ፎርሜሽን ነው። ያውቀዋል፣ በጣም ጠንቅቆ ያውቀዋል። እና ብሪያን ይበልጥ ወደ ቀኙ መስመር ላይም ጭምር ደግሞ ከመስመር እየተነሳ የሚያጠቃባቸው አጋጣሚዎች ነበሩ፣ ድካሞች ይታዩ ነበር የሆነ ሞመንት ላይ። ስለዚህ ቅያሪዎች ማድረግ ነበረበት። በቅያሪዎቹ በጣም ድንቅ ነበሩ። ማቲያስ ኩኛ የጨዋታውን የማሸነፊያ ጎል በተቀየረ በሆኑ ደቂቃዎች ውስጥ አስቆጠረ። በጣም ድንቅ ነበር። ሼሽኮ ተቀይሮ ገባ። ማዝራይም እንዲሁ ተቀይሮለት ሲገባ የተመለከትናቸው ተጫዋቾች ናቸው። ሉክሾ ቡካዮ ሳካን በማጥፋት በጣም ፐርፌክት ነበረ። በጣም የተሳካ ጊዜን ማሳለፍ የቻለ ተጫዋች ነው። በካሪክ ስር ሻይን አድርጓል ነው ባለፉት ጨዋታዎች። አክቹዋሊ ሉክሾ ወደዚህ ቡድን ከመጣ በኋላ ከጉዳት መልስ በጣም የተሳካ ጊዜን አሳልፏል። አንቷን ሴሜኞ ምንድን ነበር ሲያደርግ የነበረው በማንቸስተር ዩናይትድ ጨዋታ ላይ ኦልትራፎርድ ላይ? እሱንም በዛ ጨዋታ ላይ ምንም ነገር ማድረግ እንዳይችል አድርጎቷል። ፊል ፎደን ተቀይሮ ሲወጣ ሲልቫ፣ ዶኩ እንዲሁ ደግሞ ሃላንድ ከዩናይትድ ጋር በነበራቸው ጨዋታ ላይ ምንም ነገር መፍጠር እንዳይችሉ የማንቸስተር ዩናይትድ ባክፎሮች ሲያደርጉ አስተውለናል።
ስለዚህ በካሪክ ስር በግልጽ የሚታይ የአጨዋወት መንገድን የለየውን ማንቸስተር ዩናይትድን እንድናይ ቡድኑ አሰልጣኙ አድርጓል። ይህንን የጨዋታ መንገድ በቀጣይ የሚከተሉበት እድል ምንም ጥያቄ የሚነሳበት አይደለም እና በትክክል አሁን በካሪክ ስር ከ6.6 ነጥብ ወይም 100% አሳክቷል። ይሄ ምናልባት ለንጽጽሮች የሚቀርቡ ላይሆኑ ይችላሉ ካለፉት የአሰልጣኞች ቆይታ አንጻር ከተመለከት ነው። ምክንያቱም በጣም የጥቂት ጨዋታዎች ስታቲስቲክስ የሚነግረን ቁጥር ፎልስ የሆነ መረጃ ነው። ትክክለኛውን የሆነውን ቁጥር ሊነግራችሁ የሚችል አይደለም። ግን ለማይክል ካሪክ አሁን ላለው የቶፕ ፎር ፉክክር በቂ ሊሆን ይችላል። ምናልባትም በቶፕ ፎር የማጠናቀቅ ዕድሉን ሊያሰፋለት የሚችልበትን አጋጣሚ ልናነሳ እንችላለን እና አሁን ካሉት የማንቸስተር ዩናይትድ የከረንት ቶፕ 6 ካሉ ቡድኖች በ2025/26 የውድድር ዘመን ማንቸስተር ዩናይትድ ቁጥር አንዱ የሚገኘው ቡድን ነው። 7 ጨዋታዎችን አከናውኗል። ከነዛ ውስጥ 4ቱን አሸንፏል፣ በ3ቱ ተሸንፏል። 12 ነጥቦችን ሰብስቦ ከአስቶን ቪላ እኩል አንደኛው ደረጃ ላይ የሚቀመጥ ቡድን ነው። አርሰናል 3ኛ፣ ማንቸስተር ሲቲ 4ኛ፣ ሊቨርፑል 5ኛ፣ ቼልሲ 6ኛ ደረጃ ላይ መቀመጥ የሚችሉ ቡድኖች ናቸው ማለት ነው በዚህ ረገድ ከተመለከተን እና ቡድኑ እኔ ያስቀኛል አንዳንዴ ቡድኑን የመሰለ በጣም ድንቅ ተጫዋች ኖሯችሁ ለሁሉም ለምትፈልጉት ሰርቪስ ሁሉ በጣም በቂ የሆነ ሪሶርስ ይዛችሁ ይበልጥ ዲፕላይንግ ሚድፊልደር ማድረግ ግን ሩበን አሞሪምን በጣም የሚያስወቅስ ይመስለኛል። ሰርቻችኋለሁ ብለውም በግልጽ ከሚናገሯቸው ስቶች መካከል አንዱ ሊሆኑ ይችላሉ እና በእንግሊዝ ፕሪሚየር ሊግ ዘንድሮ 64 የግብ ዕድሎችን ፈጥሯል። ባለፉት ጨዋታዎችም ጭምር ወደዚህ ከመጣ በኋላ በዚህ ረገድ እናነሳዋለን። የተጋጣሚ ሳጥን ውስጥ ብዙ ኳሶችን በመንካት ብቻ ሳይሆን ለግብ የሚሆኑ ኳሶችን በማመቻቸት ብዙ ሰንጣቂ ኳሶችን በማቀበል ቢግ ቻንሶችን በመፍጠር አሲስቶችን በማድረግ በአምስቱም የኦፌንሲቭ በሆኑ ክራይቴሪያዎች መስፈርቶች ቁጥር አንድ ተጫዋች ነው። ማንም ለዛ የሚቀርብ ተጫዋች ልታነሱ ልትመለከቱ የምትችሉበት ቁጥር ያለው ተጫዋች የለም እና የኮቢ ሜኑም ወደሚታወቅበት ደረጃ መመለስ አንድ ጥሩ ነገር ይፈጠራል። ገና አሁን ላይ ሆኖ ስለ ዝውውር ማንሳት ባይቻልም በዩናይትድ ቤት ውስጥ ይህንን ብቃቱን ይዞ መቆየት የሚችልበት እድል ካለ ሜይ ቢ የኮቢ ሜኑ ኮንትራት ወደ ቋሚነት ለረጅም ዓመት ማስፈረም የሚችልበትንም ጭምር አጋጣሚ ማንቸስተር ዩናይትድ ሊያሳየን የሚችልበት እድል ሊኖር ይችላል። በጣም ቀላል የሚባል አይደለም ኮቢ ሜኑ ባለፉት ጨዋታዎች እያደረጋቸው የሚገኙት የሜዳ ላይ ቆይታዎችን በተመለከተ። ስለዚህ እንደ ቡድን ካያችሁ ተጫዋቾች ላይ በግል ብቃታቸው ላይ ሚኬል አርቴታ አሰልጣኝ ማይክል ካሪክ የፈጠረው ተጽዕኖ ቀላል የሚባል አይደለም። ይህንን ደግሞ በደንብ እያስመለከተን ነው እንግዲህ የሚገኘው ከሲቲ ጋርና ከአርሰናል ጋር ሙሉ 90 ደቂቃዎችን ጨርሶ የተመለከትነው ነው። ያ ለምንድን ነው አልተጫወትኩም ብሎ ሲያነሳ የነበረውን ተጫዋች አይደለም ጥያቄዎች እየተመለከትንበት የምንገኘው። ታምናላችሁ? በእነዚህ ሁለት ጨዋታዎች ላይ የሸፈናቸው ኪሎ ሜትሮች 23.267 ናቸው። 23 ኪሎ ሜትሮችን ሸፍኗል በቀላሉ ባለፉት ሁለት መርሃ ግብሮች ላይ ማን? ኮቢ ሜኑ ለማንቸስተር ዩናይትድ። ስለዚህ 23 ኪሎ ሜትር በጣም ቀላል አይደለም። ከሁለት ማራቶኖች በላይ ጎሎችን ማስቆጠር የቻለ ቡድን ነው ማለት ነው። ሩጫዎችን ማከናወን የቻለ ብቻውን ነው አንድ ተጫዋች ነው ማድረግ የቻለ እና በዩናይትድ ቤት ውስጥ ይህንን ብቃት ማየት ስለዚህ አሰልጣኙ የሆነ የሚሰጣቸው የሆነ ነገር ይኖራል። አሰልጣኙ ላይ የሆነ እምነት እንዲጣለም ጭምር የሚያደርግ የምንጠብቀው ምንድነው? አሁን ይህንን ጨዋታዎች አሸንፈዋል። ይሄ በጣም የተጋጋለውን ስሜት ብቻ ማየት ሳይሆን አሰልጣኝ ማይክል ካሪክ ሪሊ መሬት ላይ የሚታይ ምንድነው በሁለት ጨዋታ የፈጠሩት ብለን ካለን ተጫዋቾች ጋር ብቻ ሳይሆን በአጨዋወት ረገድም ዩናይትድ ተጋጣሚዎችን ከኳስ ውጭ ሆኖ ማስጨነቅ የሚችል ስፔሶችን መፍጠር እንዳይችሉ በፍጹም ስፔሶችን ለተጋጣሚ በፍጹም የማይሰጥ ያገኛቸውን ወርቃማ የሚባሉ የግብ ዕድሎችን ወደ ጎልነት በመቀየር ደረጃ ባለፉት ጨዋታዎች ከነበሩት የማንቸስተር ዩናይትድ ድክመቶች አንጻር ተሻሽሎ የቀረበውን ዩናይትድን እንድናይ እያደረገ ነው የሚገኘው ማን? ይሄኛው የማይክል ካሪክ የቡድን ቆይታ። ስለዚህ በቀጣይ ጨዋታዎች ይህንኑ የማየት እድላችን እጅግ በጣም ሰፊ ሆኖ የመመልከት እድላችን በጣም በትልቁ የሚነሳ ይሆናል ማለት ነው እና ባለፉት ሁለት ጨዋታዎች የሸፈናቸው ኪሎ ሜትሮች ከየትኛውም የማንቸስተር ዩናይትድ ተጫዋች በቁጥር በጣም በረጅም ርቀት የላቀውን ተጫዋች እንመለከተዋለን። ስለዚህ
ዩናይትድ በካሪክ ስር በጣም ተሻሽሏል። በጣም 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 በረጅም ርቀት ተሻሽሎ ነው የተመለከትን የምንገኘው። ግን እግር ኳስ ሁልጊዜም ቢሆን አንድ መዘንጋት የሌለበት የወቅታዊ ፐርፎርማንሳችሁን ብቻ በተመለከተ ተነስተው ለሚሰጡት አናሊሲሶች ወይም ለሚሰጡት ሂሶች ከዛ ላለፉት የጨዋታ መርሃ ግብሮች ዋስትና ሊሆኑ አይችሉም። በፍጹም ዋስትና ሊሆኑ የሚችሉ አይደሉም። ይህንም ብቃቱን ይዞ መቀጠል ካልቻለ አሰልጣኙ በቀጣይ ሊታች የሚችልበት እድል በጣም ሰፊ ነው። ነገር ግን አሁን የዩናይትድ ሰዎች ማይክል ካሪክን ምናልባት ዳግም እድል የመስጠት ዳግም ጨዋታዎችን በማሸነፍ ሂደት ውስጥ የሚገነባውን ማንቸስተር ዩናይትድን የሚያስመለክተን ከሆነ የቋሚነት ቅጥሩን የመስጠት እድላቸው በጣም ሰፊ ሊሆን እንደሚችል ኤክስፔክት ማድረግ በጣም በጣም አስፈላጊ ነው እና ለምሳሌ ሪዮ ፈርዲናንድ ብዙዎች እንደሚሉት ካለ ብዙዎች የማንቸስተር ዩናይትድ ኃላፊነትን እንዲረከብ እየጠየቁኝ ይገኛሉ። በዚህ የ1992 የሚባለው የማንቸስተር ዩናይትድ ወርቃማ የሚባለው ስብስብ ይህንን በተመለከተ የተለያየ መላምት ሀሳቦች ያሏቸው ናቸው። በእርግጥ በዚህኛው ማንቸስተር ዩናይትድን በኩል አንዳንዶች እንደሚሉት የሚያነሷቸው ሀሳቦች እግር ኳሳዊና ይሄ በእግር ኳስ ካሪየራቸው በጣም ሰክሰስፉል የነበሩ ተጫዋቾች የሚያነሱት ሚዛን የሚደፋ ምክንያታዊ የሆኑ የተጫዋቾችን ሀሳብ አይደለም። ለምሳሌ በቅርቡ እንደምታስታውስ ኒኪ በትና ፖል ስኮልስ ማርቲኔዝን በተመለከተ ያነሱት ሀሳብ በጣም በጣም አነጋጋሪ የነበረ ነው። ሃላንድ ሊዛንድሮ ማርቲኔዝን አዝሎት ጎል ውስጥ መረብ ውስጥ ይከተዋል የሚል ሀሳብ ሲያነሱ ነበር እና ፊት ለፊት ለምንድን ነው የማታወሩኝ? አብረን ስንገናኝ እኮ ይህንን ጥያቄ አታነሱልኝም የሚልና ኋላ ላይ እንዲሁም ምን አሉ? የማንቸስተር ዩናይትድ ተጫዋች ከሆንክ እንዲህ አይነት ጫናዎችን መቋቋምም ጭምር ይጠበቅባል የሚል ሀሳብ ሲያነሱበት ነበር እና አሁን ብዙሃኑ የማንቸስተር ዩናይትድ የቀድሞ ሌጀንዶች የሚስማሙበት የቅጥር ጉዳይ ባይሆንም ግን ካሪክ በደንብ የሚያስማማ የዩናይትድ የሆነ ለውጥ የሆነ አብዮት የፈጠረ ይመስላል ባለፉት 2 ጨዋታዎች ብቻ ተንተርሰን። ስለዚህ የቋሚነት ቅጥር ሊሰጡት የሚችሉበት አማራጭ እንደሚኖር ኤክስፔክት እናደርጋለን እና ካሪክ በዩናይትድ ቤት ውስጥ የሆነ የሚታይ ነገር ግን እያስመለከተን የሚገኝ አሰልጣኝ መሆኑን እያየን ነው።